ዓለም ገና በጨለማ ውስጥ ሳለች፣ ስልጣኔ ገና በታሪክ ማዕፀን ውስጥ ሳይጸነስ፣ በአሸዋማው የሰሜን አፍሪካ በረሃ ውስጥ አንድ ተአምር ተከሰተ። ግብጽ፣ የፈርዖኖች ምድር፣ የጥበብ ምንጭና ለሺህ ዓመታት የማይፈታው እንቆቅልሽ መገኛ። ብዙዎች ግብጽን ሲያስቡ የሚታያቸው አሸዋና ድንጋይ ብቻ ነው። ነገር ግን ግብጽ ያለ አንድ ነገር ባዶ ነች። እርሱም የናይል ወንዝ ነው። የግሪክ የታሪክ ምሁር ሄሮዶተስ ግብጽ የናይል ስጦታ ነች እንዳለው፣ ይህ ወንዝ ባይኖር ኖሮ ዛሬ የምናያቸው ታላላቅ ፒራሚዶች ባልነበሩ ነበር። ከኢትዮጵያ ተራሮች ተነስቶ ለሺህ ኪሎ ሜትሮች የሚጓዘው ናይል ለግብጽ ምግብ ብቻ ሳይሆን ሕይወትንና ስልጣኔን ሰጥቷል። ዛሬ በዚህ ቪዲዮ ከናይል ዳርቻ ተነስተን ወደ ፒራሚዶቹ ምስጢራዊ ክፍሎች እንገባለን። አሁን ወደ ጊዛ ሜዳ እንሂድ። ከፊታችን የምናየው የታላቁ ፒራሚድ ቁመት ብቻ ሳይሆን የሰው ልጅ አእምሮ ጥልቀት ነው። ይህ ህንፃ ከ2.3 ሚሊዮን በላይ ግዙፍ ድንጋዮች የተሰራ ነው። እያንዳንዱ ድንጋይ ደግሞ በአማካይ 2 ቶን ተኩል ይመዝናል። እስኪ አስቡት፣ በዛ ዘመን ክሬን አልነበረም፣ ዘመናዊ መኪናም አልነበረም፣ የብረት መሳሪያዎች እንኳን አልነበሩም። ታዲያ እነዚህ ግዙፍ ድንጋዮች እንዴት ሚሊ ሜትር ሳይሳሳቱ ተደረደሩ? ሳይንቲስቶች ዛሬም ድረስ ይከራከራሉ። አንዳንዶች በጭቃ በተሰሩ መወጣጫዎች ተጎትተው ነው ይላሉ። ሌሎች ደግሞ ግብጾች እኛ የማናውቀው የጠፋ ቴክኖሎጂ ነበራቸው ብለው ያምናሉ። የሚገርመው ግን የፒራሚዱ አቀማመጥ ከከዋክብት ወይም ኦሪዮንስ ቤልት ጋር በትክክል መገጣጠሙ ነው። ይህ የሚያሳየው የጥንት ግብጾች የህንፃ መሐንዲሶች ብቻ ሳይሆኑ የጠፈር ሳይንቲስቶችም ጭምር እንደነበሩ ነው። ግብጾች ለምን እንዲያሉ ግዙፍ መቃብሮችን ሰሩ? መልሱ አንድ ነው፣ የዘላለም ሕይወት። ለነሱ ሞት መጨረሻ ሳይሆን ወደ ሌላ ዓለም የሚደረግ የጉዞ መጀመሪያ ነው። አንድ ፈርዖን ሲሞት ስጋው መበስበስ የለበትም ብለው ያምናሉ። ለዚህም ነው ሙሚፊኬሽን የተባለውን ጥበብ የፈጠሩት። አስክሬኑን በተለያዩ ጨውና ቅመማ ቅመሞች በማከም ለ70 ቀናት ያዘጋጁታል። የአካል ክፍሎቻቸውን በልዩ ዕቃዎች ውስጥ ያስቀምጣሉ። ለምን መሰላችሁ? ነፍስ ወደ ስጋዋ ስትመለስ አካሏን መለየት አለባት ብለው ስለሚያስቡ ነው። ይህ ጥበብ ምን ያህል ረቂቅ እንደሆነ የምናውቀው ዛሬ ከ3500 ዓመታት በኋላ የፈርዖኖችን አስክሬን ስናየው ፀጉራቸውና ጥፍራቸው ሳይቀር ባለመጥፋቱ ነው። ይህ ለሳይንስ ዛሬም ትልቅ ጥያቄ ነው። በ1922 ዓመተ ምህረት አንድ አስገራሚ ነገር ተከሰተ። ሃዋርድ ካርተር የተባለ እንግሊዛዊ አርኪኦሎጂስት በነገስታት ሸለቆ ውስጥ የንጉስ ቱታንካሞን መቃብር አገኘ። መቃብሩ ሲከፈት ዓለም በአድናቆት ደነዘዘች። ከ5000 በላይ በወርቅ የተለበጡ ዕቃዎች፣ አልጋዎች፣ ሰረገላዎችና የንጉሱ የወርቅ ጭንብል ተገኘ። ነገር ግን ከሀብቱ ጀርባ አንድ አስፈሪ ወሬ ተሰራጨ። የፈርዖኖች እርግማን። መቃብሩን በመጀመሪያ ከከፈቱ ሰዎች መካከል ጥቂቶቹ ባልታወቀ ምክንያት ሕይወታቸው አለፈ። ይህ በእርግጥ የፈርዖኖች ቁጣ ነው ወይስ በመቃብሩ ውስጥ ለሺህ ዓመታት የታፈኑ ባክቴሪያዎች? ምክንያቱ ምንም ይሁን ምን ቱታንካሞን ግብጽ ምን ያህል ባለጸጋ እንደነበረች ለዓለም ያሳየ ምስክር ሆኗል።
ግብፅን ስናጠና የምንረዳው አንድ ትልቅ እውነት አለ። ስልጣኔ ማለት የህንፃ ቁመት ብቻ ሳይሆን ለትውልድ የሚተርፍ ስራ መስራት ነው። ግብጾች ወረቀትን ፈጠሩ፣ ሕክምናን አሳደጉ፣ የቀን መቁጠሪያዎችን ሰሩ። እኛ ዛሬ የምንጠቀምባቸው ብዙ ነገሮች መሰረታቸው ጥንታዊቷ ግብጽ ናት። ከ5000 ዓመታት በኋላም ፒራሚዶቹ ቆመው ይታያሉ። ጊዜ ሁሉንም ነገር ሲያጠፋ፣ ፒራሚዶቹ ግን ጊዜን እያሸነፉ ነው። ይህ ዶክመንተሪ ስለ ድንጋዮች ብቻ አይደለም፣ ስለ ሰው ልጅ ታላቅነት ነው። እናንተስ ከግብጽ ታሪክ ይበልጥ የተገረማችሁት በምንድን ነው? ፒራሚዶቹ ወይስ የሙሚፊኬሽን ጥበብ? ሐሳባችሁን በኮሜንት አጋሩኝ። ለዛሬ የነበረን ቆይታ እዚህ ላይ ያበቃል። በቀጣይ በሌላ በአስደናቂ ታሪክ እስክንገናኝ ሰላም ቆዩ።